እንሴኖ ከተማና አካባቢው ያመሱ ያሉ ንጹሃንን የሚገድሉ ታጣቂዎች በዝርዝር ቢታወቁም እንዳይያዙ እየተደረጉ ነው ተባለም። በእንሴኖ ከተማ በንጹሃን ዜጎች ላይ ጥቃት የሚፈጽሙ ታጣቂ ቡድኖች በዝርዝር የሚታወቁ ቢሆንም ተይዘው ለሕግ እንዳይቀርቡ እየተደረገ መሆኑ ተነግሯል። እጅግ በረቀቀና በተወሳሰበ መንገድ የተደራጀ ከፍተኛ የክልሉ ባለስልጣናት የሚደግፉት የልዩ ወረዳው አመራር በቅርብ ድጋፉን የሚሰጠው ታጣቂ ቡድኑ በተለያየ አቅጣጫ የተሰጠውን የጥቃት ተልዕኮ እየፈጸመ ይገኛል። ታጣቂ ቡድኑ ከማረቆ ልዩ ወረዳ ወደ እንሴኖ ከተማ በአራት አቅጣጫ የገቡ ጥቃት ይፈጽማሉ። የታጣቂ ቡድኖቹ አደራጅና አሰልጣኝ ከበላይ ትዕዛዝ የሚሰጡ ግለሰቦችም አሉ። እነዚህ ግለሰቦች መቀመጫ ወጥ ባይሆንም በክልሉ ከተሞች መሽገው እኩይ ተግባራቸውን ያስፈጽማሉ። ንጹሃን ዜጎች በተለይም እናቶች፣ ህፃናትና ወጣት ሴቶች እየገደሉ አካል እያጎደሉ ያሉ ታጣቂ ቡድኖቹ ከተለያዩ የጸጥታ ኃይል ከድተው እንዲመጡ የተደረጉ ለዚህ ጥፋት የተመለመሉና ስልጠና የወሰዱ ሌሎች ወጣቶችም ጭምር የተካተቱበት ነው። በዚህ ወቅት እንሴኖ ከተማ በአራቱም አቅጣጫ እየገቡ ጥቃት የሚፈጽሙ ቡድኖች በዋናነት ከ5 ቀበሌዎች የተውጣጡ ከ22 የማይበልጡ ግለሰቦች ናቸው። የጄኔን ታማኝ ምንጮች በዝርዝር እንደገለጹት እነዚህ ከታች ስማቸውና ቀበሌያቸው በዝርዝር የተጠቀሱት ገዳይ ቡድኖች ዋናነት ከ5 ቀበሌዎች የተውጣጡ በማረቆ ወረዳ ቆሼ ከተማ በነጻነት እየተዝናኑ የሚውሉ ከወረዳው አመራር በቅርብ ትዕዛዝና ድጋፍ የሚሰጣቸው ናቸው ተብሏል። ጄኔን የእነዚህ ታጣቂ ቡድን አባላት ስም ዝርዝር ከተለያዩ ታማኝ ምንጮቹ አጣርቶ ያገኘው ማረጋገጫም አንድ አይነትና እየተረጋገጠ ነው። የታጣቂ ቡድኖቹ ማንነትና ስም መዘርዘር ያስፈለገው ህዝቡ በሚገባ እንዲያውቃቸውና የክልሉ መንግስት በዝርዝር የተጠቀሱ ታጣቂዎች እንዲይዝና ለህግ እንዲያቀርብን ጭምር ነው። በእርግጥ ምንጮች እንደሚያስረዱት የእነዚህ ግለሰቦች ስም ዝርዝር ለክልሉ ሰላምና ደህንነት ቢሮ እጅ ቢደርስም አለመያዛቸው ታውቋል። የታጣቂ ቡድኖቹ መነሻ ቀበሌና ስማቸውም ከበቼ ወይም ጃይሮ ሰፈርና አካባቢው የተውጣጡ ታጣቂዎች አንደኛ ዘይኔ ዋኪራ፣ ሁለተኛ አብዲ ሁስማን፣ ሶስተኛ ሆሴሲ ገለቶ፣ አራተኛ ተመስገን ደበላ፣ አምስተኛ ሀያቱ አቡና፣ ስድስተኛ ራህመቱ ጤኔቦ፣ ሰባተኛ ማማዴ ኤገኖና ስምንተኛ ራሜ ሜጀኖ ናቸው። ከሚዶሪ ቀበሌ የተውጣጡ ታጣቂዎች ዝርዝር አንደኛ አሊ ሶዴ፣ ሁለተኛ አቡ ባንድራ፣ ሶስተኛ መለስ ደበሮ፣ አራተኛ መሐመድ ባንድራ፣ አምስተኛ ወጋየሁ ደብሩ ናቸው። ከዲዳ ቀበሌ ታጣቂ ቡድኑ የተቀላቀሉ ታጣቂዎች ዝርዝር አንደኛ አሸብር በሪሶ፣ ሁለተኛ አልዬ አመሎ፣ ሶስተኛ ዲሊቦ መንዶ፣ አራተኛ አለሙ ጆቤሮ ናቸው። ከባቲ ፉጦ ቀበሌ ይኸው ቡድን የተቀላቀሉ ታጣቂዎች አንደኛ ተመስገን ዋቤቶ፣ ሁለተኛ ባህሩ ገዲሶ ናቸው። ከጋሩሬ ወይም እንሴኖ ሁስሜ ቀበሌ ደግሞ አንደኛ ነብሱ መኮንን፣ ሁለተኛ ሚኪያስ ታደሰ፣ ሶስተኛ አህመድ ሎሌሳ ናቸው። ሶስተኛ አህመድ ሎላሶ ናቸው። አሁን ላይ እንሴኖ ከተማ እየገቡ ንጹሃን ዜጎች ላይ ጥቃት እየፈጸሙ የሚገኙ ታጣቂዎች በዋናነት እነዚህ ናቸው። የክልሉ ከፍተኛ ባለስልጣናት ሰሞኑ በእንሴኖና አካባቢው የሰላም እጦት ምክንያት የሆኑ ግለሰቦች ለሚያስ ስብሰባ ላይ የነበሩ ሲሆን የመያዣ ትዕዛዝ የወጣባቸውና እየተያዙ ያሉ በአብዛኛው ከ3 ዓመት በፊት ተይዘው የተለቀቁ ከ35 በላይ ግለሰቦች ዝርዝር ውስጥ ያሉ ናቸው። እጅግ ውስብስብ ሴራ ያነገቡት የልዩ ወረዳው አመራሮችና የክልሉ አመራሮች የሚሳተፉበት የዚህ አካባቢ ቀውስ ዋና ተዋናዮች አሁንም እየተያዙ አይደለም። ዋና ወንጀለኞች እንዳይያዙ ሌሎች ቀደም ሲል በይቅርታ የተለቀቁ ግለሰቦች በህግ ማስከበር ስም በድጋሚ እየተያዙ ይገኛሉ። በይቅርታ የተፈቱ በመሆናቸው እነዚህ ግለሰቦች ሰሞኑ ቢያዙም በቀጣይ ጊዜያት እንደሚፈቱ ምንጮች ጥርጣሬያቸውን ለሚዲያችን ገልጸዋል። በእርግጥ ሰሞኑ ከተያዙት ግለሰቦች ውስጥ አንዱ አካባቢው ለ8 ዓመታት ቀውስ ውስጥ እንዲቆይ ያደረገ ግለሰብ ይገኝበታል። ይህ ሰው ሞሳ ዋቤት ወደ ጋጋ የተባለ ግለሰብ ሲሆን ለዚሁ አካባቢ ጥቃት ሲባል ከመከላከያ ኃይል ከነሙሉ ትጥቁ ከድቶ የመጣ የብዙ ንጹሃን ዜጎች ግድያም የበላይ አዛዥ ሆኖ የሰራና ጥቃት የፈጸመ ግለሰብ ነው። ግለሰቡ በልዩ ወረዳውና በክልሉ አመራሮች ከፍተኛ ድጋፍ እየተደረገለት በምቾት የሚኖርና የጥቃት ትዕዛዙ ከላይ ለተዘረዘሩ ታጣቂዎች የሚያወርድ ወንጀለኛ ነው። ሌሎች ሰሞኑ በአብዛኛው የተያዙት ቀደም ሲል ተይዘው የተፈቱ ናቸው። እነዚህ ግለሰቦች እየተያዙ ያሉት ዋና ታጣቂዎቹ ላለመያዝ የሚደረግ ሽፋን ለመስጠት ጭምር ነው። ቀደም ሲል ጥቃት ሲፈጽሙ የነበሩ ንጹሃን ዜጎች የገደሉ በርካታ ግለሰቦች በልዩ ወረዳው አመራሮች ፍቃድና ውሳኔ ወደ ስራ ተመልሰው ስራ እየሰሩ እንደሚገኙ ምንጮች አረጋግጧል። ሌላው በቀጣይ እንደ ስጋት እየተነሳ የሚገኘው ልዩ ወረዳው በቅርቡ ከ300 በላይ ሚሊሻ አባላት አሰልጥኖ ወደ ስራ ያስገባ ሲሆን የሰለጠኑት የሚሊሻ አባላት ብዙዎቹ በጥቃት ሲሳተፉ የነበሩም በቀጣይ ተመሳሳይ ወንጀል ላይ ሊሳተፉ እንደሚችሉ ስጋቶች እየተነሱ ነው። በሁለት ጎራ ተካፍሎ ተልእኮን የሚፈጽመው የማረቆ ልዩ ወረዳ አመራሮች በውስጥ ታጣቂ አደራጅተው ይቀልባሉ፣ በውጭ የመንግስትና
የህግ የበላይነት የሚያስከብሩ አመራር መስለው ይታያሉ። የክልሉ መንግስት የታጣቂ ቡድኖች ልብስ ሰብስቦ ከማቃጠል እንዲሁም ዋና ታጣቂዎችን እያሉ ሌሎች ግለሰቦችን በመያዝ የአካባቢውን ሰላም እጦት ከመሸፋፈን ተላቆ ከላይ በዝርዝር ስማቸው የጠቀሱ ታጣቂዎች በመያዝ ለህግ እንዲያቀርብና ለአካባቢው ዘላቂ ሰላም እንዲሰራም ተጠይቋል።